እኮ ስጋውን ያኔ አልነበረም እኮ ልክ እኮ ነሽ ግን ስጋ አልነበረም ስራ አልነበረም እንደምታውቂኛ ደግሞ ስጋ ከሌለ ብዙ ሰዓት አምጪ ብዬ ነገርኩሽ አታሳይኝ ምንም ነገር አታሳይኝ አሳይኝ አላልኩ ስልክ ተደውሎ ኮንቲነሩም ሱፐርማርኬቱም እንደታሸገ ዜና ይደርስሻል ማናችሁ ነው የምታሽጉት ሰዎች ያማቸዋል እንዴ እሺ ያው ብዙ ጊዜ እንትኖችን ማድረገው እኔ ጋር ነው እያንዳንዱ ነገር ከሷ ቀጥሎ እኔ ነኝ ያለው ነገር መሰጠው እኔ ነኝ ማደርጋቸው ነገሮች ሁሉ ማጠፋቸው ነገሮች እኔ ነኝ በእኔ ጋር ነው እንትን ማሸግ አለ አይደለ ማሸግ ምናምን ይችላል እኮ ያን ያለ የሚከብድ ነገር አይደለም ኩላሊትሽን በመቀመጥ ዳክሞሽ አሁን እየተጨቃጨቀን ያለ ነው እና አሁን እለቃለሁ እያልሽ ነው ያለሽው ነው ከስራ እነዚህ ሁሉ የተፈጩ ስጋዎች ናቸው እንደተነገረን እንግዲህ ራሷም ትመገባለች እነዚህ ነገሮች እያየ ነው የተፈጩ ስጋዎች ናቸው የሆነ ሰዓት ላይ ያው ስጋ ማምጣት አላሪ በጣም እየቆየ ነው የሚመጣውና ከስተመር ደግሞ ብዙ ጊዜ ይመጣል አሪፍ ነው በስትክክል ሰዎችን እየወሰድክ ነው እኮ ያን በጣም ቆንጆ እየሄደ ነው ጥሩ እንቅስቃሴ አለ ስንት ሰዎች ይወስዳል ቢያንስ በቀን እስከ 25 26 ድረስ እሺ ዛሬ ፈልግሻለሁ ዛሬ ነው ምናወራቸው ነገሮች አሉ ሲጀምር ደግሞ ዝም ብሎ ለቀቁ የሚባል ነገር የለም እሺ እንድትመጪ ቤቴን ታውቂዋለሽ አይደለ ማነው ሊና አድሪት ደህና ነሽ አለ ምን አጠፋሽ አለ አጠፋም ሊናሽ ከዚህ በለጠ እግዚአብሔር ያጽናችሁ ደውዬ ነበር አይደለ በዛ ሰዓት ላይ እኮ እኔም እኮ ያው ለደላላው አልተመቸኝም አንዳንድ ነገር ቁልፉን አስቀምጬልሽ አላደረሰም እንዴ እሱን ነገር ነው በተለይ ደግሞ ዛሬ ላወራሽ የፈለኩትና እኔና አንቺ እንግዲህ አጣጣሪሽ ሆኜ በመገኘበት ሰዓት ላይ ይሄን ያህል ለደላላ ቁልፍ ሰጥቶ የሚያባረው ነገር ምን አለ ብዬ ነው በተለይ ደግሞ የተሰጠሽ ቦታ መቆጣጠር ነው ገቢውን ወጪውን እንዲ ማድረግ ነውና እንዲ አድርሶሽ ጭራሽ ደግሞ ለደላላ እስከ መስጠት ያደረሰሽ ነገር ምንድነው ታውቂያለሽ ትንሽ ስትረስ አድርጎኛል ብዙ ነገር ባለቤቴም ያለብኝን ጭንቀት ያውቃል እኔ ብዙ ጊዜ ቁጭ ብዬ መስራት ያን ያህል አልነበርኩም ያው ያንቺን ጸባይ ስለወደድኩት ጥሩም ስለምትከፊኝ በሚለው ነው በጣም እዛ ቆይት እኔ ደግሞ ያው ዳር ብዬ የሆነ ነገር ለነግርሽም አስቤ ነበር ተስካለሽ ያኔ ቢያንስ ድራይቭ ማለት መንዳት እንደምችልና በቃ ሹፌርሽ እንኳን እንድታደርጊኝ የምታመጪውን ስጋ ምናምን ነገር እንዳመላለስ ብዙ ጊዜ አናግሬሽ ነበር አንቺ ፍቃደኛ አልሆነልኝ ስትይ ያው እንዳጋጣሚ የባለቤተሰብ አረፈ እሱ ነው ያለው ከዛ በኋላ ያው የነበረኝ አማራጭ በዛ አመካኝቼ መቅረት አመካኝቼ ያው እና በዛ አመካኝተሽ ለመልቀቅ ነው እያሰብሽ ያለሽው በባልሽ ቤተሰቦች ምክንያት ነው እኔኮ ልጅ ምን ሆናለች ብዬ ነው ቁጭ ብለሽ ስለምትሰሪ ምን ጎድሎብሽ አንደኛ ኩላሊቴን አመመኝ ቁጭ ሱፐርማርኬት ቁጭ ብዬ ያው እኔ ብዙ ሰዓት ያንዳንዱ ነገሮች እኮ ቆይ አዳምጪ ያንዳንዱ ነገሮች እኮ እየወጣሽ ቼክ ማድረግ እኮ አለብሽ እሱም ያንቺ ስራ ነው ያኔ አልነበረም እኮ ልክ እኮ ነሽ ግን ስጋ አልነበረም ስራ አልነበረም እንደምታውቂኛ ደግሞ ስጋ ከሌለ ብዙ ሰዓት አምጪ ብዬ ነገርኩሽ አሁን ላይ ደግሞ የሚያመላልሰው ልጅ የለም ስትኝ እሺ እኔ ላመላልስ አልኩሽ ያኔ ደግሞ ገበያም እየቀዘቀዘ ስለነበር ቁጭ ብዬ ነው ሙሉ ቢያንስ መቀመጥ መነሳት ነው የሚሆነው እቺ መሄድ አልችል እንደሌላው ምክንያቱም እኔ ነኝ እንትን ማኔጅ ማድረግ ያለብኝ ያ ነገር ሲከብደኝ በቃ የነበረኝ አማራጭ ኩላሊቴንም ስታመም ባለቤቴንም አወራሁት አሁንም ቢሆን ያው ነይ ያለችኝ ነው ምናምን በያማከረው ነው የመጣው ስመጣ አይ በቃ እንደዛ ከሆነ ይሄ መኪና መንዳቱን ስጋ ማመላለሱን የምታደርግልሽ ከሆነ ታድርግልሽ ካላደረገችልሽ ታይብሉኝ ያው ከጤና በላይ ምንም ይበልጥ ነገር እንደሌለ ታውቂያለሽ እየነገርሽኝ ያለሽው ነገር ምንም ማሰማኝ አልሆነልኝም እንደኔ ምክንያቱም ተቀምጦ ማየት ይከብዳል ቢያ አላስብም እንደኔ ሲጀመር ደግሞ ትራይል ለማድረግ ሆነ ሲለቅ ምን ችግር አለ ልጁም ያመላለሰው ልጅ ለቋለሽ ነበር በሰዓቱ አዎ ግን ደግሞ ተመልሶ ላንቺ የሰጠሽን ቦታ አንድ ሰው እኮ በወጣና በገባ ቁጥር የኔ ቦታ ሰርቶ ነው ያንን መስራት አልችልም
ሲጀመር ማንኛውም ሰው ገብቶ ያንቺኛውን ሰርቶ ማንኛውም ሰው ገብቶ ደግሞ ድራይቭ ማድረግ አይችልም እንደኔ እንደምከፍተው እንዳለውበት ቦታ ማለት ነው ሲቀጥል ደግሞ ያንቺ ስራ ድራይቭ በማድረግ ቀንተሽ ነው ወይስ መቅናት አይደለም መቅናት ሳይሆን በቃ እኔ አሁን መንዳት ትፈልጋለሽ ነው መንዳት ፈልጋለሁ አይደለም ሌላ ስራ ካለሽ ደስ ይለኛል ወጥቼ ምናምን ወይ ደግሞ አላቅም ይሄ የሚታረደው ጋር ምናምን ማግዛቸው እኮ ነው አይደል በየትኛው አቅም ሴት እኮ ነሽ እንዴት ነው የሚታረደው ጋር ገብተሽ የምታገዥው ማሸግ አለ አይደለ ማሸግ ምናምን ይችላል እኮ ያን ያለ የሚከብድ ነገር አይደለም ኩላሊትሽን በመቀመጥ ዳክሞሽ አሁን እየተጨቃጨቀን ያለ ነው እና አሁን እለቃለሁ ያልሽ ነው ያለሽው ነው ከስራ ዝም ብሎ መልቀቅ የለም ሲጀመር ሲቀጥል ደግሞ ሰው እስከማገኝ ድረስ ትሰሪያለሽ እነግርሻለሁ ሰው እንዳገኘሽም ሰምቻለሁ አላገኘው ማን ነው የነገረሽ እኔ ነኝ እኮ ዋናው አይደለም ማለት ግዴታ የለብኝም እኮ መስራት 5 አመት ሙሉ አንድ ቤት መስራት ራሱ ትልቅ ነገር ነው ጀመር ስትለቂ መናገር አለብሽ ሲቀጥል ደግሞ ያየሽው ነገር ካለ የታዘብሽው ነገር ካለ ወይም በስራ ላይ ያጋጠመሽ ነገር ካለ መናገር ነው ቁጭ ብዬ ደከመኝ እና ለቃለሁ ግን ማይሆን ነገር ነው እሺ አሁን ስራ ካልቀየርሽልኝ መልቀቅ ነው አማራጭ መልቀቅ ይችላል እኮ መልቀቃችን ማለት ነው ግን ሰው እስከማገኝ ድረስ በቃ ምንም ማድረግ አልችልም አሁን ላይ ስራ ማለት በቃ አልችልም ምን ማለት ነው አልችልም በቃ ማለት እኔ ተቀምጬ ኩላሊቴን ወይ የሆነ ነገርን ማሳመም ፈልግ አይደለም በመጥቼ መስራት ካለብኝ በዚህ እድሜ ወጥቼ የምሰራበት ሰዓት ነው ስለዚህ በቃ መስራት አልፈልግም ከዚህ በላይ መሄድ አልፈልግም ቆያየሽው ነገር አለ ማለት ከሆነ ጊዜ በኋላ ጸባይሽ ራሱ የተቀያየረ ነው የመጣና እንዳሰሪና እንደሰራተኛ ደግሞ መሆን አለብን እንደኔ እና ምንድነው ያየሽው ነገር ካለ በግልጽ ንገሪኝ ይወጣሽ እስከሆነ ድረስ ምንም ያየሁት ነገር የለም ምናልባት አንቺ የሚያዘጋጅ ነገር ካለ እሱ መናገር ይችላል አላውቅም ያው የምትሰጊበት የምትፈሪው ነገር ካለ ባይሆን አንቺን ልጠይቅሽ ምክንያቱም ደጋገምሽ ይሄን ነገር በስልክም ብለሽኛል ያየሽው ነገር አለ ምን ላይ ይችላል ምክንያቱም 5 አመት ሙሉ የሰራሽልኝ ሴት ነሽና 5 አመት ይሰራልኝ የነበረ ሰው ጸጥ ብሎ የሆነ ሰዓት ላይ ተነስቶ ለደላላ ቁልፍ ሰጥቶ መሄድ ምን ይሉታል አያሳምንም እኮ አትሊስት ለኔ እንኳን አይደለም መተሽ ይሄው ቁልፉ ብለሽ ይርሹና እንዲ ብር አርጉ ላይ ያጠፋሽ የቻለው ነገር ምንድነው ብዬ ነው በቃ እኔ ለባለቤት ያንደኛ ጊዜም እየሰጠሁት አይደል ጧት ወጥቼ ማታንም ጋር ወረፍታ ተሰጪኝም አንቺ እንዴ በቃ ለዛ መልቀቅ አለብኝ ምክንያቱ ይሄ ነው ያየሁት ነገር ስላለ አይደለም ኦኬ በቃ ሜት ቻለሽ ጀመር ካንቺ ጋርም ይሄን ሁላ ሰዓት ላይ ጊዜን ፈድቼ ያዋራሽ ያለሁት ቢያንስ 5 አመት ሰርተሻልና ሪስፔክት ልስጥሽ ብዬ ነው ካንቺ የሰማሁት ያለሁት ነገር ግን ምንም የሪስፔክት ነገር ራሱ አይደለም ለባለ ጭራሽ ጊዜ አሰጪኝ ሜት ቻለሽ በቃ እኔም ሰራቸው ብዙ ነገሮች አሉ ልሰማሽኝ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም። አቤት። እንዴት ነሽ? ደህና። ሰርፍ በይ። ምን ሰራለህ? አረፍ በይ። አለለም
ምን ማለት ነው? ቻው ብለናል እንዴ? ሄድከው ነበረ ቁጭ በይ አሁን ፈልጌሽ ነው የመጣው። ከየት ነው የመጣው? አረፍ በይ ያልኩሽ። ዝም ተብሎ ሰው ቤት ይገባል እንዴ? እሺ ቁጭ በይ። አልቀመጥም። ከየት ነው የመጣው? ምን ማለት ነው ከየት ነው የመጣው? ቁጭ በይና አናግሪኝ። ምን ሆነሽ ነው እንደሚያረግሽ? ምንድነው እንደሚያረግሽ? እንዲቀር በገዛ ቤቴ መብቴ ነው። ይኸውልሽ ቤቱ ያንቺ ነው አይደለ? ፈልገንሽ ነው የመጣ ነው። ቁጭ በይ እና እስኪ አንዴ ካሜራውን አንሳና ያዝልኝ። እሺ ቁጭ በይና እናውራ። ከየት ነው የሚያነሳልህ ካሜራው? ቁጭ በይ። የምን ካሜራ ነው የሚያነሳልህ? ከየት ነው? ተረጋጊ። ምንድነው እንደዚህ የሚያረግሽ? ካሜራ ቤቴ ውስጥ ነበረ ነው? የምን ካሜራ? እንዴት አየሽው? ይኸውልሽ እሺ ምንድነው እንደሚያረግሽ? ከየት ነው የመጣው? ሰላም የነበራት ሴት አልነበርሽ እንዴ? እኔ ማንኛው ግን ማን የከፈተልኝ? ከየት ነው የመጣው? ነገር ተገኝቶ ከየት ነው የመጣው እያልኩ ነው። ይኸውልሽ እንዴ ማለት ከየት ነው የመጣው? ምን አይነት በቃ ጨረስና እንዴ? ስጦታ እንደምሰጥሽ ነገር እና ዝም ብለህ ነው እንዴ ታዲያ የምትገባው? ደግሞ ካሜራ ያስቀመጥኩትን ምንድን ነው የምታወራው? ምን ሆነሽ ነው የምትቀባጥሪው? ምንም አልቀባጠርኩም። ምንድነው እያረግሽ ያለሽ? ለምንድን ነው የመጣው ዛሬ? ይኸውልሽ በመጀመሪያ ደረጃ ተረጋጊ። ያለሽበት ይገባናል። ያለሽበትን ስሜት በደንብ እንረዳዋለን። ከየት አውቃ ነው የኔ ስሜት የምትረዳው? በደንብ አውቀዋለሁ። ከየት አውቃ? ይኸውልሽ ተረጋጊ እያልኩሽ ነው። እሺ ነግረኝ ነገር ካለ ንገረኝና ከዚህ ቀድመን ባወራንበት ስሜት ብናወራው አሪፍ ነው። አይ በዚሁ እንደ ጮኩ ቀጥላለሁ የምትይ ከሆነ ደግሞ መግባባት ስለማይኖረው ሁላችንም ወደማይሆን ነገር ውስጥ ነው የምንገባው። ለኔ ሁለቱም ያስኬዳል፣ ችግር የለም። አንቺ የተመቸሽን መንገድ ምረጭ እኮ። መጀመሪያ አንተን ነገር ንገረኝና እሱን ነው የመርጠዋለሁ። ይኸውልሽ ላንቺ አንቺ ቤት ነው አይደል? ቤቴ ነው አይደል እያልሻለሽው? ያንቺን ስሜት እንጠብቀልሽ ምን እንዲሆን ነው የፈለግሽው? ማለት በምን አይነት መንገድ ማውራት ፈልገሽ ነው? ዘው ብለክ ነው የገባው እንደኛ። ዘው ብዬ አይደለም ገንጥዬም ልገባ እችላለሁ። እንዳንቺ ስራ እኔ ምን ሰራው? ይኸውልሽ አሁን ካንቺ ጋር ብዙ አምባጓሮ ሰጣ ገባ ያስፈልጋል። ለዛ ነው ከቤት ይወጣልኝ ያልከው። ከቤትሽ መውጣትም ብቻችንን ማንም ሰው የላችሁም ብለክ ነው? ምን ማለት ነው? አለሽ እንጂ ብዙ ሰው እኮ። እሱን ካወቅ እንደዚህ አትንቀኝም ነበር። ሱፐርማርኬትሽ ውስጥ በማያውቁት ነገር እንዲጨመላለቁ እንዲኳኩ የምታረጋቸው በጣም ብዙ ሰዎች አሉ። ማንንም የሚያጨመላለቅ አንቺ ሰራተኞች የተግባባናል መሰለኝ። በደንብ ተግባብተናል። ስለገባሽም ነው። ምንም ያደረኩት ነገር የለም። እኔ አሁን ብዙ ዙሪያ ጥምጥም አንሂድና ሱፐርማርኬት ስለምትሸጫቸው እቃዎች መረጃዎች ደርሶኛል። ታዲያ እንደማንኛውም ሰው ቃናም ሸጣው። አሁን ይኸውልሽ አትቸኩይ፣ ለመልሶ አትቸኩይ። የምታወሪበት ረጅም ጊዜ ይሰጥሻል። ሲጀምር አመጣጥ አሁን እኔና አንቺ መደራደር እንችላለን። በዚህ ጉዳይ ሲጀምር በምን ጉዳይ ነው የምንደራደር? እኔና አንቺ መደራደር እንችላለን አልኩሽ። ስለምትሰሪያቸው ስራዎች በአጠቃላይ አውቄያለሁ። ከየት እንዴት ብለህ ነው የምታውቀው? በደንብ አውቄያለሁ። ስለኔ ጉዳይ መጋዘንሽን አውቄዋለሁ ማለት፣ ሱፐርማርኬትሽን አውቄዋለሁ ማለት፣ ሰራተኞችሽን አውቄያቸዋለሁ። ዛሬ እዚህ ቤት መጥቶ ትዕዛዝ የሰጣሽው ሰራተኛሽም እኔ ጋር ነው ያለው። ማለት ምን አለው? በአማርኛ ነው አይደል እያወራን ያለው? አንተ ማነክ? የኔ ማንነት ምን ያደርግልሽ? እና ይሄን ሁላ ሰው እንጂው ዝም ብለህ ልታገኝ የምትችለው ሰው አይደለህም። ፈለኳቸው፣ አገኘኋቸው። ስትከታተለኝ ነበረ ነው? ለምን ስለሆንሽ? የትኛው ጥሩ ስራሽ ነው እንድከታተልሽ የሚያደርገው? የትኛው መልካም ስራሽ? የትኛው ለህዝብ የሚጠቅም ስራ ኖሮሽ ነው አንቺን የምከታተለው ነው? እና ለምንድን ነው ስትከታተለኝ ነበር? መከታተል ሳይሆን ስራ ነው። ካሜራማን ስልክን ዝጋልኝ። ይሄ ስራ ነው። እየነገርኩሽ ነው። የምን ስጋውላ እንደምታቀርቢ ያልደረስኩበት። ስለምን ስጋ ነው የምታወራው? ሰው የኮንቲነርሽንም ቪዲዮ ላሳይሽ ይችላል። አታሳይኝ፣ ምንም ነገር አታሳይኝ። አሳይኝ አሁን ስልክ ተደውሎ ኮንቲነሩም ሱፐርማርኬቱም እንደታሸገ ዜና ይደርስሻል። ማናችሁ ነው የምታሽጉት? እኚህ ሰዎች ያማቸዋል እንዴ? እሺ፣ ስለዚህ ማመን ካልቻልሽ አትፈልጊም ነው ማመን አይደል? በአጠቃላይ ማን ነገር እሱ የሚመለከትሽ ጉዳይ ይሄ ፕራይቬሲ ነው። ስለኔ እኮ ጉዳይ ነው እያወራን ያለነው። ገባኝ። ያንን የነገረኝን ሰው ደግሞ እጠብቅለታለሁ። ቃሉን ጠብቄ ነው እዚህ ጋር ይሄን ስራ እየሰራው ያለሁት። ያንን ትተነው እኔና አንቺ በግልጽ ያለውን ነገር የሆነውን ነገር እናውራ። አይ አይመቸኝም የምትይ ከሆነ እንዳልኩሽ የኮንቴነርሽን ቪዲዮ አለ። ሱፐርማርኬቶች ውስጥም ያሉ ስጋዎች በአጠቃላይ ተይዘዋል። ሁሉንም በስነ ስርዓት ታሽገዋል። ይሄንን ነገር አሳልፈ አትስጥብኝ። እኔ የሆነውን ነገር እነግርሃለሁ። ኦኬ። አይ ምንም አይመጣም የምትይ ከሆነ ደግሞ ውጭ የቆሙ የህግ አባላቶች አሉ፣ ከነሱ ጋር መሄድ ትችላለሽ። እነግርሃለሁ። እንችላለን መግባባት። ከመጀመሪያው ጀምረሽ
ምንም አይነት ውሸት አልፈልግም ምንም አይነት እሺ ስለዚህ ካሜራማን ከሷ ጋር ተግባብተናል አንተ ካሜራ ታጠፋልናለህ እሷም ደግሞ በቃሏ መሰረት ያለውን ነገር ትነግረናለች እሺ ቀጥል እሺ ያው ሁሉንም ከደረስካችሁበት ድረስ ነግራለሁ ወደ ስራ የገባሁበት ምክንያት አውቄው አይደለም የሰማሽ ነው ቀጥል ከምኑ እንደምጀምር ለስላላወቅኩ ከመጀመሪያው ጀምረሽ እዚህ ስራ ውስጥ እንደገባሽ እነማን አብረውሽ እንደነበሩ በማን ምክንያት እነዚህን ስራዎች እያከናወንሽ አብረሽ እየሰራሻችሁ በአጠቃላይ ሱፐርማርኬት ውስጥ ያሉ ሰዎች የሚሸጡት ስጋ የከብት ስጋ እንደሆነ ነው የሚያውቁት ስቲል ነው አይደለ መጋዘን ያሉት ሰዎች ግን ሰው ነው አርደው የሚልኩላቸው እንዴት አቻቻልሻቸው እስቲ ንገሪን እንዴት መጣ እዚህ ታሪክ ውስጥ የገባሽበት የመጀመሪያው ምክንያት የሚያስፈልገኝ እንዴት ገባሽ የገባሁበት ምክንያት በፍቅረኛዬ ምክንያት ነው ያው ፍቅረኛዬ እንደ ዲያስፖራ አይነት ነገር ነውና እንዳጋጣሚ ሆኖ ካፌ ውስጥ ነው የተገናኘነው ካፌ ውስጥ ተገናኘን ደስ አልኩት እሱም ፊዚካሉ ጉድ ሉኪንግ ስለነበረ ፐርሰን ሄጄ ያገኘሁት እንቢ ለማለትም አልሞከርኩም ነበር ሰላም ተባባልን ምናምን ነገር እንዴት ነሽ ደህና ነኝ ምናምን እንቢ አላልኩትም ስልኬን ሰጥቷት በዛ ቀን ከዛ ደዌ ሂቶክ ምናምን ኮጂ እንደመጣ ምናምን ነገረኝ እኔም ኦኬ አሪፍ ነው ደስ ይላል ሀገሪቷን ታስጎበኛለሽ አለኝ ኢትስ ኦኬ ምን ችግር አለው እንግዳ ተቀባዮች ነን ምናምን ብዬ ሁሉም ነገር ነገርኩት ከዛ ቀስ በቀስ ግንኙነታችን እየጠነከረ መጣ just normal ፍሬንዶች ሆነን ከዛም በኋላ ያንዳንዱን ሀገሪቷን እየሄድኩ ማሳየት ጀመርኩ ለሱ ማለት ይችላል ሁሉ ነገሮች አሳየሁት የት ይገኝ የሚለውን የሚፈልጋቸው ነገሮች እኔ እዚህ ስለተወለደ ስላደግኩኝ ያንዳንዱ ነገሮች አሳየሁት ከዛም በኋላ ዴት እንድናደርግ ጠየቀኝ አብረን እንድንሆን ኦኬ እሺ ብዬ አብረን ነው ምክንያቱም እኔም ደስ የሚል ሰው ነበር የሚመስለኝ በዛ ሰዓት ላይ እፈልጋለሁ ከመላቸው ሰዎች መካከል አንዱ ነው ወደፊት ፍቅረኛዬ እንደሱ ቢሆንም ከመላቸው ሰዎች መካከል አንዱ ስለነበረ እሺ ያልኩት በተለይ ደግሞ ፋይናንሻሊም ስቴብል ስለሆነ ፋይናንስ ብዬም ገባሁበት ከዛም በኋላ እንደ ፍቅረኛሞች አብረን ማል ጀመርን ይበለጠ በፊት ላይ ጉዞ ለማሳየት ነበር አብረን ሆነ አሁን ላይ ግን አንድ ላይ ልንጎበኝ ነው የምንሄደው ሁሉም ቦታ ሄደን ማየት ጀመርን አንድ ላይ እንደ ዴቲንግ ጀመርን ያንዳንዱ የምናደርጋቸው የምንጎበኛቸው ነገሮች ሁሉም ነገር ላይ አብረን መቀጠል ጀመርን ከዛም በኋላ ቀስ በቀስ እያልን 1 ወር 2 ወር 3 ወር 4 ወር ያልን አለፈን ከዛም በኋላ ማንኛውም ፍቅረኛ እንደሚያደርገው ሁሉም ነገር ማድረግ ጀመርን ሌላም ነገር ቢሆን ሁሉም ነገር ላንተ ማስረዳት አለብኝ ብዬ አስባለሁ ለዛ ነው እየነገርኩ ያለሁት እስከዚህ ድረስ ከዛ ያው ስለኔ እያንዳንዱ ነገር ታሪክ ማወቅ ጀመረ ስለሱም የሚነግረኝን ነገር እያንዳንዱ ነገሮች ማወቅ ጀመርኩ ኢቭን ፋሚሊዎቼ ምን ላይ እንዳሉ ስንት ይኑረኝ ስንት ወንድም ይኑረኝ እያንዳንዱ ነገሮች ማወቅ ጀመረ ምክንያቱም ሊያገባኝ እንደሚፈልግ ከኔ ጋር አብሮ መኖር እንደሚፈልግ እያንዳንዱ ነገሮች ኢቭን ራሱ ውጪ ሄደን አብረን መኖር እንደምንችል ምናምን እስከዛ ድረስ ኦፖርቹኒቲ እንዳለ ነገረኝ ነው ኦኬ አልኩኝ እኔም እየወደድኩ ስለመጣኝ ወድጆም ስለነበረ እሺ አልኩት ከዛም በኋላ የሆነ ሰዓት ላይ እንዳጋጣሚ ሆኖ እንዴት እንደተለወጠ አላውቅም እንዴት እንደምነግርህ አላውቅም እንዳጋጣሚ ሆኖ ያው ጸባዩ የተለወጠብኝ መጣ በፊት ላይ ያውቀው የነበረው ሰውዬ አሁን ላይ ግን ማላውቀው ሰው ሆነ ምን እንደሆነ አላውቅም የሆነ የሚያስፈራራኝ ነገር ድምጽ አለው በድምጹ በሚያወራኝ ሰዓት ላይ በፊት ላይ ማሪ እንዴት ነሽ ምናምን የሚልበት ወይ አሁን ላይ ግን ቼንጅ ሆነ ባንዴው ማለት ይቻላል ከዛም በኋላ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ካፌ ውስጥ በሱን በምጠብቅበት ሰዓት ላይ አውጥቶ ፎቶን አሳየኝ። ፎቶን ባሳየኝ ሰዓት ላይ ደግሞ የኔ ፎቶ ነበረ፣ ያው የራቆት ፎቶ እና መጥቶ በዛ ሰዓት ላይ 2 ነገሮች ነው አንቺ የምፈልገው። አንደኛ ይሄንን ፎቶ ነው የምትመርጪው ወይስ እኔም ሰጥሽ አንቺ ስላለ ከሁለቱ ነው መምረጥ ያለብሽ አለኝ። ማለት አልኩት። ማለት በጣም ነበር የተናደድኩት። ለብዙ ነገር ስጠብቀው የነበረ ሰው በአንዴ በእንደዚህ አይነት ነገር ይዘኛል ብዬ አልጠበኩም ነበር። ሳትወጂ በግድሽ ሁለቱን መምረጥ አለብሽ። ምንም አታውሪ ከዚህም በኋላ እያንዳንዱ የምታወሪያቸው ነገሮች እኔ ነኝ የማወራው፣ አንቺ ከዚህም በኋላ የማውራት ፍቃድ የለሽም። እስካሁን ድረስ ሰማሁሽ ማለት ጀመረ። ማለት አልኩት። ጭራሽ ማላውቀው ማንነቱን እያንዳንዱ ነገሮች ትክክለኛ ማንነቱን መድረስ ጀመረ። ዛኔም ኦኬ እሺ ምን እንዳደርግልህ ነው አልኩት። ምክንያቱም በቤተሰቤ ብዙ ደረጃ ላይ ትደርሳለች ተባልኩ ስጠብቅ የነበርኳት ልጅ ይሄ ራቆት ቪዲዮ ተለቀቀ ማለት ህይወት ያከተመ ማለት ነው። ምክንያቱም እናቴም አባቴም በቤተሰብ ውስጥ ጥሩ ደረጃ ላይ ደርሳለች ብሎ የሚጠብቁኝ ሰዎች ናቸው እና አይደለም እንደዚህ አይነት ቪዲዮ ያገኙብኛል ብሎ እዛ ምን እንድሰራለን ነው የምትፈልገው አልኩት። ከዛ እንድሰራለት የፈለገው ነገር ሰምቼውም አላውቀው እንደዚህ አይነት ነገር ይሰራል እንዴ ብዬ ማስባቸውን ስራዎች ነበር የነገረኝ። ምክንያቱም እንድታደርግልኝ እፈልጋለሁ ያለኝ ነገር በጣም ከባድ ነገር ነበር። አሁን አንተ አገኘው ብለን እንዲደንፍተህ ከሰነ የነገርከኝን ነገር እሱ እንዳደርገው ነው። መጥቶ ካምፓኒ አለኝ አለኝ። የምን ካምፓኒ ስለው ሰዎችን እያመጣኝ ልክ እንደ በግና እንደ በሬ አርጄ ስጋቸውን ለሱፐር ማርኬት እንደሚያስፈልግ ነገረኝ። ያንን ስራ ደግሞ በዋነኝነት አምኖ የሚቀበለውን ሰው እንደሚፈልግ እና ማግኘት እንዳለበት ነገር ያንን ሰው ደግሞ እኔ እንደውም ምክንያቱም እኔ ላይ መረጃ ይዞብኛል። ያንን መረጃ እስኪያዘልኝ ድረስ እኔ ተአማኝነቱን ለሱ እንደሞላውኝ ከዛም በኋላ ያንዳንዱን አድርግ የሚለኝ ነገር እንደማደርግ ነው አስረግጦ የነገረኝ። ከዚህም በኋላ ለዛ ካምፓኒ እንዳለ የሚመጣውን ነገሮች የሚወጣው የሚገባውን ማድረግ አለብኝ የምትያችሁን እያንዳንዱን ነገር ማድረግ ትችላለሽ አለብሽም። ኢቭን ቴስት እስከማድረግ ድረስ ስጋውን መቅመስ አለብሽ እስከመባል ድረስ። ምክንያቱም ለሰዎች ሲደርሰው ምን አይነት ጣዕሙ ከኖርማሉ ቫሪ አድርጓል የሚለውን ነገር ማወቅ አለብሽ ብሎኝ ነበር እና የዛን ጊዜ ስጋውን እያንዳንዱን ነገር እንዴት እንደምነግርህ አላውቅም። ብቻ በዛ ቪዲዮ ምክንያት እዚህ ስራ ውስጥ ከተተኝ ማለት ነው። እና እዚህ ስራ ውስጥ ከገባኝ በኋላ አንዱ ለሰው ብቻ አይደለም ማውቅ በጣም ብዙ ሰው ነው ይሄን ስራ ለካ የሚሰራው። አንተ እንደኔ ታማኝ ሆነ ከኔ ሱፐር ማርኬት አወቅ እንጂ ሌላም ሱፐር ማርኬቶች አሉ። በዚህ አጋጣሚ ልንገርህ የእናንተ ነው እነሱም እናንተ ናቸው? አዎ ከኛ ነው የሚወስዱት፣ ስጋውን ከኛ ነው የሚወስዱት። ከዛ እኔ ነኝ የማደርስላቸው እያንዳንዱን ነገር ይሄ ለዚህኛው ሱፐር ማርኬት ይሄ ለዚህኛው ሱፐር ማርኬት ብዬ ከዛ ሹፌሩ ብቻ መጥቶ እያንዳንዱን ወደ ተባለበት መንገድ ነው የሚወስደው። ሌላ ምንም ማይሰራም ሹፌሩ ማለት ነው። ከዛ በዛ ውስጥ በጣም ብዙ ሰዎች አሉ፣ እኔ ያለሁኝ። ኢቭን የሱ ማታምነው ነገር የሱም ሰዎች አሉበት። ይሄ ዋና ትላቸዋለህ ኖርማሊ ፍሬንድሺፕ ላይ ሆነ ራሱ መተው ያዩዋቸው ሰዎች ያንን ስራ የሚሰሩ ሰዎች አሉ። እና ይሄን ሁላ ነገር ለካ ይወድሻል እያሉ መተው ሲነግሩኝ የነበረው ነገር ለካ እውነትም ማቀነባበሪያ ነበር። ይሄንን ስራ እንድሰራላቸው እና ተአማኝ የሆነ ሰው ሲጠብቁ እንደነበረ ነበር። ኦኬ እነሱም የስራ አጋር ናቸው ነው? የሱ የስራ አጋር ናቸው። የሱ ዘመዶች በላው ኢቭን የቅርብ ጓደኞችም የሱ የስራ አጋር ናቸው። አብሮ ነው የሚሰሩት እዚህ ውስጥ እና እንደዚህ ያደረጋቸው ሰው ደግሞ እኔ መጀመሪያው እንዳለው ነው። እሱንም ጭምር ድረስ ነበር የነገሩኝ። እኔ ሶስተኛዋ ነኝ። ሁለቱም እምቢ ባሉበት ሰዓት ላይ
እንዳደረገባቸው የራቆት ቪዲዮ እንደለቀቀባቸው ነገሩኝ። ሴቶች ናቸው እነሱ ነው ያንዳንዱን ነገር እሺ ወዲያው ብሎት እንዳጠፋላቸው ነው ነገሩኝና በጣም ብዙ ሰዎች ናቸው ውስጥ ያሉት እና ይሄ ሰውዬ እጁ በጣም ረጅም ነው። አሁን አቆማለሁ ብትለው ራሱ ባንዲ ሶሻል ሚዲያ ላይ ብቻ አይደለም ነገሩን ላቆት የሚያደርሰው ኢቭን ቤት ለቤት የተከታተለ የሚረብሽን ሰው ድረስ እስከ መላክ ድረስ የሚደርስ ሰው ነውና እኔም እሱን ነገር ፈርቼ ክብሬን የትኛው ብቻ እሱን ብዬ ለመስራት ሞከርኩኝ። እሱን ለማገዝ ሞከርኩኝ። አውቃለሁኝ እየሰራ ያለዋቸው ነገሮች ትክክል አይደሉም። በሚገባ የራሱን የሆነ የቅጣት እንደማገኝ አውቃለሁኝ። ግን ደግሞ ወድጄው አልነበረም። ብቻ ይሄ አብሮሽ የሚሰራ የነበረው ልጅስ ማን ነው ያመጣው ወደ አንቺ ጋር? እሱ ራሱ ነው ያመጣው። ያንዳንዱ ነገር ግን ካንቺ እግር በእግር የተከተለ መማር አለበት ብሎ እኔ የሱ ኃላፊ ሆኜ እንድሰራ ነበር ያዘዘው። ያው ልጁ አድርግ የተባለውን ነገር ያደርጋል። ድንጉጥ ነገር ነው። ብለህ ካስደነገጥከው ማንኛውንም ነገሮች የሚያደርግ ሰው ነው ብሎ ነው መጥቶ የነገረኝና እኔ እንዳለኝ ያንዳንዱ መደረግ አለባቸው የሚሉኝ ነገሮች ከሱ ተቀብዬ ለሱ ነው ማስተላለፈው። እሱ ጋር የማይደርሱ ነገሮች ካሉ ምን ተቀብዬ እኔ ነው ያንዳንዱ ነገር ማድረግና በውስጤ በጣም ብዙ ሰዎች አሉ በካምፓኒ ውስጥ በሱፐርማርኬት ውስጥ እና እነዛን ሁላ ሰዎች እንዳልከው አያውቁም። የምን ስጋ እንደሚሸጡ አይሸጡም። የበሬና የፍየል ስጋ ተብሎ ተጽፎባቸዋል ስሙ ላይም እያንዳንዱ ላይ እነሱ እንደሚሸጡ ነው የሚያውቁት። መቅደስም አላውቅም አሁን ላይ እሷም ልታውቃት ከሆነ ለነገሩ አታውቅም ትችላለች። በር ላይ አንድ ሴት አለች። የት በር? ከዚህ ስትወጣ ያዝናት አንድ ሴት አለች። የምር ነው? አሁን ቅርብ ሰዓት አካባቢ አግኝቻት ነው። እሷም ከሆነ እያልከኝ ያለው አላውቅም። እሷም ከኔ ጋር ከሰራች በጣም ብዙ ጊዜ ሆኗታል። አሁን ላይ ለምን አልሰራም እንዳለች አላውቅም። አልሰራም ብላ ሄደች። እንዴት ይሄ ይሰራል? ለምን አልሰራም እንዳለች ማለት አንቺ አሁን ከዚህ በኋላ እኛ አጋጣሚውን ብንፈጥርልሽ ለቀሽ ይሄን ስራ ትተሽ መቀመጥ አትፈልጊም? ታዲያ እሷ እንዴት ለምን አልሰራም እንዳለች ብለሽ እንዴት ግር ይልሻል? አላወቀች። ታውቃለች። ከየት ነው የምታውቀው? አወቀች። በቃ ስላወቀችም ነው ስራዋን ያቆመችው እንጂ መተዳደሪያ ኖሯት ቤት ኖሯት አይደለም። እትሴት አውቃለች። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አለች አልኩሽ እኮ አይደለ? ቆይ ማን ነገራት? ማንም እንዲነግራት ትጠብቂያለሽ? እንዳለ ሰራተኞችሽ እኮ ይሄን ጉዳይ አያውቁም አይደል? አያውቁም። ለዛ እኮ ነው እኔም እሷ እንዴት አውቃለች አይደል? አወቀች በራሷ መንገድ። እቺ ልጅ ይሄን ያህል አመት 6 እና 5 አመት ምንም በማታውቀው ስራ ላይ ነው የቆየችው አይደል? ማጣራት ፈለገች። ይሄንን ነገር አጣርታ ደረሰችበት በራሷ። ትክክል አይደል? መቼም ሰው እዚህ ላይ አይቆይ። ምክንያቱም ምንድነው እዚህ ላይ የማይቆይበት ይሄ የሰው ልጅ የማይሰራው ስራ ነው እየሰራሽ ነበር። ቤትሽ ውስጥም የነበሩ ነገሮችን አንዳንድ ነገሮች ፍሪጆች ፈትሸን ለማየት ሞክረን
አንቺም እነዛን ነገሮች ተጠቃሚ እንደሆንሽ አውቀናል ካርሎ ቤቴን ገብታችሁ ነበር በስነ ስርዓት ይኸውልሽ የመጣሁበት አላማ አንቺ የምትሰሪውን ስራ ለማስቆም ሳይሆን አንቺን ለህግ አሳልፎ ለመስጠት ተግባብተናል እንዴ ልጋቡ ቻላችሁ ቁልፍ ይባል ነገር አለ አይደል እንዴ ችግር የለውም ለሱኛ ይቸግረን ቁልፍኛ እናጣ እና ቤቴ ድረስ ገብታችሁ ነበር በስነ ስርዓት ገብተን ፍሪጆች ውስጥ ምን እንዳለ መጥቼ የሄድኩ ሰዓት ወደ ውጭ ወጣሽበት ሰዓት ነበር በዛ አጋጣሚ ገብተን ፍሪጆች ውስጥ ምን እንዳለ ድስቶችሽ ውስጥ ምን እንዳሉ እያንዳንዳቸውን ነገሮች ስለ ቤተሰቦችሽም እንደሌሉ ሰምተን አዎ የለም ለምን እንደሌሉ ማወቅ እንፈልጋለን ያንን ደግሞ ህግ ቦታ ሄደን እናጣራለን እናትና አባትሽ ከተወሰነ ጊዜ በኋላ ከአካባቢው እንደጠፉ መረጃዎች ደርሰዋል በምን ምክንያት እንደሆነ ያንን ህግ ይጠይቅሻል ስለዚህ እባክሽ ውጪ የሚጠብቅሽ አካል አለ ወደ እነሱ ትሄጂና እዛ ተጠብቂኛለሽ ሌላ ማናገረው ሰው ስላለ ጊዜ አትግደይ የሰማሽኝ ነው ተነሽ ነይ እንግዲህ ተመልካቾች ንገሩልኝ ዝናብ ነው በዝናብ ነው እየሰራን ያለነው ና ወንድማችን ና ውድ ቤተሰቦቻችን እንግዲህ ከባድ የሆነ ዝናብ ላይ ነው ያለነው ቢሆንም ግን በተቻለን አቅም ያው ስራችንን ለመስራት ጥረት እያደረግን እንገኛለን ውድ ቤተሰቦቼ ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን እንግዲህ ቅድም ይሄንን ልጅ አይታችሁታል ከቤቷ መጥቶ አንዳንድ እንትኖችን ሲነግራት ስትነግረው ትዕዛዞችን ስታስተላልፍ ሰምተናል እንዳልኳችሁ ለድምጻችን እንግዲህ ትንሽ ችግር ካለ ይቅርታ እንጠይቃለን ዝናብ ነው ቢሆንም ግን ስራችንን ማቋረጥ ስለሌለብን ነው ውድ ቤተሰቦቻችን ስራችንን የቀጠልነው እሱ እስኪ ምን እንደሚለን እዚህ ስራ ውስጥ እንዴት እንደገባና ማን እንደሆነ ከሱ አንደበት እንሰማለን አብራችሁን ቆዩ ያው ውጪ ብዙ ነገር አውርተናል ከኔ ጋር ለቀደም እስኪ እዚህ ስራ ውስጥ እንዴት ልገባ እንደቻልክ ለተመልካቾች እስኪ ንገርልኝ እንደተመረኩ አካባቢ ያው ስራ ጥቼ ነበርና ብዙ ጊዜ ዶክመንት ይዤ ነው የሚዞረው በየቦታው ዶክመንት አስገባለሁ ግን መጨረሻ ላይ ያው ኢንተርቪው ይላሉ ኢንተርቪው አይጠሩም ከዛ መጨረሻ ላይ አይ ቲንክ ጓደኛዋ መሰለኝ የሷ ጓደኛ እና አገኘሁትና አወራሁት በእንግሊዘኛ አወራሁት ያው በደንብ ተግባባን ከዛ የሆነ ስራ አለ ለምን እዛ ልቀጥርሃት ፈልጋለሁ ምናምን አለኝ ከዛ አሻልኩ ያው በስራ አጥነት ያው ታውቁታላችሁ ምናልባት ወንድሜ ተመርቆ ሊሆን ይችላል ምናልባት ተራዳኛለህ ብዬ አስባለሁ ይገባናል እዚህ የገባህበትን ምክንያት ነውና ማወቅ የፈለግነው አብዛኛው ተማሪ ያው ተመርቆ ረጅም ጊዜ ስራ ፈላጊ ሆኖ ነው የሚቀጥለው እሱ ግልጽ ነው የታወቀ ነው እሺ ወደ ጉዳያችን እንግባ ከዛ አገኘው አወራነ ከዛ ሻይ ቡና አለ በሶስት ቀን ተደጋጋሚ ተገናኘን አወራን ከዛ በመጨረሻ ላይ አሪፍ ስራ ነው ምናምን ብሎ መስራት ጀመርን አላወኩም ነበር እኔ ቅርብ ጊዜ ነው ከዛ ከሁለት አመት በፊት አካባቢ ማወቅ የጀመርኩት ከዛ ልክ እንዳወቁ እሱ ተረድቶኛል እንዳወቁ ማለት ከዛ ደወልና ሚስትና ልጆቼን ዋጋ ተከፍልባቸዋል አለ ከዛ ለልጆቼ ስል መስራት ጀመርኩ ማለት ለምንድን ነው ይሄ ነገር ሊያረግ የቻለው ሚስትና ልጆችን እንዳሉ ያውቃል ነው አዎ ልጅ እንዳለኝ አንዴ አምጥቼው ነበር እንትን ጋር ማለት ስራዬ ቦታ ላይ አምጥቼ ነበርና ማለት እኔ እንደዚህ መጥፎ ነገር አልመሰለኝም ነበር እኔ ያው ለልጆቼ ምናልባት አምሯቸው እንትን እንዲል አሳይቻቸዋለሁና አባቴ ጥሩ ቦታ ነው ያለው ምናምን በሚለው ያው ታውቃለህ ወልዳም ብዬ አስባለሁ ከዚህ በፊት አግኝቻለሁ ባይዘው ሁለቴ ምናምን አግኝቻለሁ እየሰለልክ ሳለ አግኝቼ ነበር ወደ እናንተ ጋር እኛ ጋር ሁለቴ አይቻለሁ እንደውም አለቃዬ ግደለው ብሎኝ ነበር አንተን ፎቶ ምናምን መረጃ ሰጣለሁ ከፈለክ አንተን እንድገድል ማለት ነው ተሰጥቶኝ ነበርና ባልደረቦቼ ነው ታው ብለው ያስተውኝና ያው ብዙ ጊዜ እንትኖችን ማድረገው እኔ ጋር ነው እያንዳንዱ ነገር ከሷ ቀጥሎ እኔ ነኝ ያለው ነገር ትዕዛዝ መሰጠው እኔ ነኝ ማደርጋቸው ነገሮች ሁሉ ማጠፋቸው ነገሮች እኔ ነኝ በእኔ ጋር ነው እንትን እሺ እነዛ ትዕዛዞች ምንድናቸው ለምሳሌ ምን አድርግ ተብለ ያደረከው የምትሰራቸው ስራዎች በአጠቃላይ ሻሃስ እንደዚህ ብለህ በስቴፕ 1 2 ብለህ ያንተ ኃላፊነት ምንድነው እዚህ ስራ ላይ የኔ ኃላፊነት ምን መሰለህ እያንዳንዱ ሆስፒታል ላይ ጎዳናዎች ላይ ቤተሰብ የሚረዳ ምናምን የሌላቸው ሰዎች ላይ አብዛኛውን ጊዜ ጁስ ብዙ ነገሮችን በምግብ በኩል እንሰጣቸዋለን በምግብ በኩል ይመጣና ከዛ በኋላ ምንድነው ይደነዝዛሉ ሲደነዝዙ ምንም ነገር ማሰብ አይችሉም
እያንዳንዱ ወደ መጋዘን ይገባሉ። መጋዘን ከገባ በኋላ ያለውን ነገር አይተኸዋል አንተ። ያው ይቆራረጣሉ፣ ወደ ሱፐርማርኬት ይገባሉ። ከሱፐርማርኬት ያው ማህበረሰቡ ይደርሳሉ። ምን ያህል ጊዜ ሆነኝ ነው ያልከኝ? 2 አመት ይሆናል። 6 አመት። አይ ከባለቤቴ ጋር ነው እንትን ያልኩት። ያንን እንትን ያልኩትና 6 አመት ነው። ስለዚህ ይሄን ስራ እየሰራ ባለበት ሰዓት ምንም ያጋጠመህን ማለት ራስህ በቃኝ ልጆች አሉኝ ለልጆቼ መኖር መትረፍ አለብኝ ብለህ ስራዬን ማቆም ፈልጋለሁ ብለህ ጥያቄ አቅርበህ ታውቃለህ? ሁሌም በቃ ካወቅኩ ጀምሮ በቃ ጥያቄ አለኝ። አእምሮዬም በቃ ሰላም ምናልባት በባለፈው እያለቀስኩ አግኝተህ አጽናንተኸኛል እና በቃ ይሆናል ምናምን ብለኸኝ እንደውም ትልቁን ግፍፍ ያደረግህ አንተ ነህ ስልህ በቃ ያልፋል ምናምን ብለኸኝ ያው ብዙ ጊዜ ደግሞ አጠፋም አንተ እዛ አካባቢ ስለማጠፋ ብዙ መረጃዎች ደግሞ አንተ ነው እንትን ይሉና ጓደኛ ብዙ ጊዜ እንትን ይላሉ። መረጃዎችን ያኔ ምን መጣ የነበረው የተሰጠን መረጃ እውነት እንደሆነና እንዳልሆነ ለማረጋገጥ እንደ ደንበኛም ሆነን ነው እየመጣን ቦታውን እየተከታተልን የነበረው። መጋዘኑን ለማግኘት ግን ትንሽ ተቸግረን ነበር። ወጣም ወረደም አግኝተናል ፋይናሊ። እሺ ቀጥል እስቲ። ምን ነበር የከፋህና ሲያስለቅስ የነበረው? በቃ ህሊናዬ ማለት ማደርገው ነገር ሆይ በቃ መልካም አይደለም። ለልጆቼ ምን ይሆናል? በቃ ልጆቼ ደግሞ በቃ ያላቸው ለኔ ፍቅር በጣም የተለየ ነውና ለልጆቼ ምንድነው ማወርሳቸው? ምንድነው ስምሰጣቸው? በቃ ሁሌ በቃ አምሮዬ ባለቤቴ በቃ ካወቀች ጀምሮ ሰላም ይላት ሁሌ ስታለቅስ ነው የምትለው። ነግራታለሁ? አዎ ነግሬያታለሁ። በቃ እንደዚህ ነው ብዬ አማክሬያታለሁ። እሷም ብዙ ሳፖርት አድርጋኛለች ማለት እንድወጣ እንድገፋፋ። ከዛ መጨረሻ ላይ በቃ መጨረሻ ላይ እንትን ስል መጣና አስፈራራኝ። ባለቤቴ ላይ ብዙ ድብደባ ደርሶባታል። ብዙ ከአቅም በላይ ድብደባ ደርሶባታል። ልጄን ፈጣሪ ነው የተረፈው በልጄ ላይ ሊተኩስ ምናምን ብሎ ከዛ የእናንተ እንትኖች ናቸው ነግሬው ነበረ ከዚህ በፊት ያንተም ጓደኛ ላንተም እንትን ብዬ ነበርና እነሱ ነው ያተረፉልኝ። ስለዚህ በቃ ሁሌም አእምሮዬን ነው የሚያመኝ። እውነት ነው። አያምም ተብሎ የሚታመን ነገር አይደለም። እንዳልከው እንግዲህ እኔ በተደጋጋሚ እዛ ጋር ከአንዴም 2-3 እመመጣ የነበረው የተጠቆመ ሁላ ጥቆማ ውድ ቤተሰቦቻችን ጥቆማ ሁሉ እውነት ነው በሚል አይያዝም። ለዛም ነው በራሴ እንግዲህ ይሄን ነገር ማጣራት ፈልጌ ወደዛ ቦታ ስመላለስ የነበረው። በተወሰነ አቅሙ ከተመቻቸው እነ ሮቤልም አቤልም ቴዲም የተቻላቸው ሰዎች እየመጡ እኔ ሌላ ስራ ሲኖረኝ ቦታውን ከበር ያደርጉ ያጣሩ ነበር የነበሩት። ሰዎች ስጋውን እንዳይገዙ በተቻላቸው አቅም የተከላከሉ ነበር የነበረው። ያው መጋዘኑን አይተን እውነት እስኪሆን ድረስ ማለት ነው። መጋዘኑንም አይተን እሱም ሊታሸግ ሱፐርማርኬቱም ሊታሸግ ችሏል። ቪዲዮአችን መጨረሻ ላይ ደግሞ ሱቆቹ የታሸጉትን እንግዲህ እንደ ማስረጃ ውድ ቤተሰቦቻችን ለእናንተ የምናሳይ ይሆናል። እንግዲህ ይህ ታሪክ ከዚህ ቀደም የነ ካፒቴኑና የዶክተሯ ጉዳይ ከመጀመሪያው ጀምሮ የወርቅዬ አክስት በጣም ረጅም የሄድንበት ኬዝ ነበረ። ፍተሻ ሚዲያ ላይ ካያችሁት ቢያንስ ከ30 እና ከ35 በላይ የሆኑ ክፍሎች የተሰራለት ጉድ ነበረ። አጥፍተነዋል ብለን አስበን ነበር። ይሄ ጉዳይ በቅቶለታል ቆሟል ብለን እያሰብን ባለንበት ሰዓት ነው እንግዲህ ዛሬ እንደ አዲስ ይሄ ነገር የተፈጠረው። እስቲ ወንድማችን በዚሁ አጋጣሚ እንግዲህ ያው ብዙ ጊዜ እያገኘሁት ስላለበት ስለ ህይወቱም ትንሽ አውራኝ ስለነበረ ትንሽ ለመግባባት ችለናል ከሱ ጋር። ያው የሰራ የነበረው ወንጀልም ቢሆን ከዚህ ያስጥለዋል ማለት አይደለም። ማስተላለፍ ያለብን መልእክት በዚህ ዙሪያ ድጋሚ ይሄን ስራ እየሰሩ ያሉ ሰዎች አሉ፣ ሱፐርማርኬቶች እንዳሉ ታውቋል። እነሱ እስኪታወቁ እንደው ይሄን ቪዲዮ አይተው መማማር ከቻሉ የምታስተላልፍላቸው መልእክት ካለ በዚሁ አጋጣሚ እድሉን እንስጥ። እድሉን ስለሰጣችሁኝ እጅግ አድርጌ በጣም አመሰግናለሁ። እምላችሁ ማለት እናንተ ልጆች ለልጆቻችሁ ስትሉ ክፉ ነገር በቃ አትስሩ። እያንዳንዱን ነገር መርምሩ፣ ቆም ብላችሁ ተመልከቱ። የምታደርጉትን በሚዛናዊ ወይም ደግሞ ነገሮችን ዲቴል ገብታችሁ በቃ መመልከት አለባችሁ። ምክንያቱም እናንተ አታውቃችሁትም። አሁን እኔ አላወቅኩትም ማለት የገባሁበትን በቃ እሱ መልካም ነገር ለኔ ያደረገ ነው እንጂ ከኔ መጥፎ ነገር ይመጣም ብዬ አስቤ አላውቅም። ስለዚህ እያንዳንዳችሁ ቆም ብላችሁ ተመልክታችሁ ነገሩን እንድትራመዱ ነው እኔ እምላችሁ። አመሰግናለሁ። ያው አንዴ ከገቡ በኋላ መውጫው ይጨንቃል። ወይኔ ቢባል ወይ ቢባል ምንም የሚፈጠር ነገር የለም። ውጪ መቆየት ትችላለህ አንተ። ትንሽ ከተመልካቾቻችን ጋር ቆይታ እናርግኛ።
እና ውድ ቤተሰቦቻችን ያው እሱም ያስተላልፈው መልእክት ትክክል እንደሆነ አስባለሁ። ምክንያቱም አንዴ ከተገባበት በኋላ ይሄ ጉድ መውጫው ጠባብ ነው። እንዳልኳችሁ ከዚህ በፊት በነበሩ ክፍሎች በጣም ለረጅም ጊዜ እኛን አይደለም ሙሉ የስራ ክሩ በጣም ሲያስጨንቅና እርስ በርስ ተባብረን እንድንሰራ ሲያደርገን የነበረ ጉዳይ ነው ይሄ የዛሬ ጉዳይ። ፍተሻ ሚዲያ በተደጋጋሚ ተናግሬያለሁ። ፍተሻ ሚዲያ ላይ ወደ ታች ትንሽ ወረድ ብላችሁ ክፍሎቹን በተከታታይ ልታገኟቸው ትችላላችሁ። ህጻናት ልጆች ሲገደሉ፣ በጎዳና ተዳዳሪዎች ሲገደሉ፣ አሁን ደግሞ እነዚህ ያው ከውጭ የመጣ አይዲያ ነው። ይሄ የውጭ ሀገር ሰው ነው ይሄንን ነገር ልጅቷን በፍቅር አጥምዶ እንዳለችን የራቁት ፎቶ ይዞባት እንግዲህ ሲያስገድዳትና ሲያስጨንቃት ይህን ስራ እንድትሰራ ተደርገዳ ሆናለች። ከዛም በኋላ እንግዲህ ያው አዳፕቴሽን የሚባል ነገር አለ። አዳፕት አረገችው፣ ለመደችው፣ ስራውን መስራት ጀመረች። የሱንም ትዕዛዝ መጠበቅ አቁማ በራሷ ይህን ስራ መንቀሳቀስ ጀመረች ማለት ነው። ውድ ቤተሰቦቻችን ያው ከዚህ ቀደም እንደምለው ሁላችንም ጀርባችን ላይ ምን እየተሰራ እንደሆነ ከጎናችን ምን እንዳለ ለማየት ያህል ቆም ብለን እናስብ፣ እናስተውል ነው የሁል ጊዜ መልእክቴ። ውድ ቤተሰቦቼ ያማረ ሁሉ አይበላም። ያው ገንዘብ ሊሆን ይችላል፣ ገንዘብ ልናገኝበት እንችላለን። ህሊናስ የሚባል ነገር የህሊና አሁን የነበረ ልጅ ሰምታችሁታል እንግዲህ ሳለቅስ አግኝተኛል ብሎናል። ብዙ ነገሮች ከኛም ባልደረቦች ጋር ይጫወታል፣ ያወራል። የሚስቱና የልጁ ጉዳይ ወጥሮ ይዞት እንጂ ይሄ ነገር ለሱም እንደማይሆን ህሊናውም እንዳልፈቀደለት በተደጋጋሚ የሚናገር የነበረ ወጣት ነው። ቢሆንም ግን ለረጅም ጊዜያት 6 አመት ማለት ቀልድ አይደለም። ቀድም ጠቋሚያችንም ልጅ ተወልዶ የሚያድግበት እድሜ ነው ብላለች። ስለዚህ ለረጅም ጊዜ ይህን ስራ ሲሰራ ስለነበረ ለዚህ ሰው መፍትሄ እንግዲህ ያው ህግ ራሱ የሆነ በራሱ በሚችለው ቀንሶም ይሁን ብቻ ያለውን ቅጣት ሰጥቶት እንግዲህ ታርመው ወጥተው ሁሉም ጎበዝና ጠንካራ ሰራተኞች ሆነው ደግመን እናያቸዋለን ብለን ተስፋ እናደርጋለን። በዚህ አጋጣሚ ልላችሁ የምፈልገው እንግዲህ ሁሉም ሱፐርማርኬት አንድ አይደለም። ስም መጥቀስ ደግሞ አግባብ ስላልሆነ ለእናንተም ይህን ነገር መናገር አስፈላጊ አይደለም። ውድ ቤተሰቦቼ እንዳልኳችሁ ቪዲዮ መጨረሻ ላይ ግን የታሸጉትን መጋዘንና የታሸገውን ሱፐርማርኬት ለእናንተ ማሳይ ነው የሚሆነው። ውድ ቤተሰቦቼ የድካሜ ልፋቴ ውጤት እናንተ ናችሁና ከጎኔ ስለሆናችሁ ሳላመሰግናችሁ ማለፍ አልፈልግም። ያው ሁል ጊዜ እንደምንለው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ሼር አድርጉት። የሰዓት ማስተካከያችን ተስተካክሏል። ሁሉም በሚመቸው ሰዓት እየተለቀቀ ነው ቪዲዮአችን ያለው። እስኪ እንደበፊቱ ሰብሰብ እያለን ለዳይት ጉልበትና ብርታት እንስጠውላለሁ እንግዲህ በዛሬ ቪዲዮ ላይ ማለት ነው። ውድ ቤተሰቦቻችን ሼር አድርጉት፣ ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። ይማርበት፣ ቁም ነገርን ያገኝበት ማለት ነው። ወዳለሁ አብራችሁኝ ስለቆያችሁ አክብራችሁና ወዳችሁም ስለምታዩኝ ክብረት ይስጥልኝ ማለት እንወዳለሁ። ውድ ቤተሰቦቼ ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።